ሰላም ጤና ይስጥልኝ የቻናላችን ቤተሰቦች ከኢትዮጵያ ወደ ዱባይ ወይም ወደ ተባበሩት አረብ ኤሚሬትስ ለመሄድ አስባችሁ ወይም ቪዛችሁ መጥቶ በፖሊስ ክሊራንስ እና በኤምባሲ ማህተም ወይም አቴስቴሽን ምክንያት እንቅልፋታችኋል። ይሄ ዛሬ ነገ ያልቃል ሲባል ቪዛችሁ ሊያልቅባችሁ ተቃርቧል። ብቻ ምን አለፋችሁ በየቀኑ በደላሎች ስም እስከ 50 ሺህ ብር እየተጠየቃችሁ ገንዘባችሁን ተበልታችሁ በጭንቀት ለምትማቀቁ ወገኖቻችን ዛሬ ታላቅ የምስራች ይዘንላችሁ መጥተናል። አንድም ሰከንድ ሳታሳልፉ እስከ መጨረሻው ተከታተሉኝ። ለመሆኑ ይህ ሁሉ እንግልት ከምን ተነሳ? እንደሚታወቀው የተባበሩት አረብ ኤሚሬትስ መንግስት ባወጣው አዲስ መመሪያ መሰረት ከኢትዮጵያ ወደ ተባበሩት አረብ ኤሚሬትስ ሄዶ ስራ ለመስራት ከወንጀል ነፃ መሆናችንን የሚያረጋግጥ የፖሊስ ክሊራንስ ሰርተፊኬት ማቅረብ ግዴታ ሆኗል። ይህ ህግ ከወጣ ጊዜ ጀምሮ ግን በዜጎች ላይ የተፈጠረው እንግልት እጅግ ልብ ሰባሪ ነበር። ሂደቱን የማያውቁ ዜጎች ይህንን ሰርተፊኬት ለማውጣትና የዱባይ ኤምባሲ ማተም ለማስመታት ሲሉ እስከ 3 ወር የሚደርስ ቀጠሮ ይሰጣቸው ነበር። በዚህ መሃል ምን የሚሆን ይመስላችኋል? በብዙ ሺህ ብር የተገዛው ቪዛ የጊዜ ገደቡ ወይም ኤክስፓየሪ ዴት ያልቃል። ዜጎችም ከፍተኛ ኪሳራ ውስጥ ይወድቃሉ። ይህንን አጋጣሚ የተጠቀሙ ስግብግብ ደላሎች ደግሞ በአጭር ቀን እናስጨርስላቸዋለን እያሉ ከሰዎች እስከ 50 ሺህ ብር እየተቀበሉ ገንዘቡንም በልተው ምን ያስቀሯቸው ነበር። ይህንን የህዝብ ሰቆቃ ለመፍታት የኢትዮጵያ መንግስት እንዲሁም የዩኤኢ ኤምባሲ አዲስና ግልጽ አሰራር ዘርግተዋል። አሁን ሂደቱን ደረጃ በደረጃ እንይ። አዲሱና ህጋዊው አሰራር የሚጀምረው ከቤቱ ወይም በአቅራቢያው ካለ የኢንተርኔት ካፌ ነው። የመጀመሪያው ስራችሁ የስራና ክህሎት ሚኒስቴር ይፋ ባደረገው www.lmis.gov.et በሚለው ዌብሳይት ላይ መመዝገብ ነው። ይህ ሲስተም የእናንተን መረጃ በዲጂታል መንገድ የሚመዘግብ የአገሪቱ የስራ ስምሪት ፕላትፎርም ነው። በዚህ ዌብሳይት ላይ በትክክል ከተመዘገባችሁ በኋላ ወደ ቀጣዩ ተግባር ትሻገራላችሁ። እሱም ምንድነው? በአቅራቢያችሁ ወደሚገኘው የወረዳ ማህበራዊ ጉዳዮች ቢሮ በአካል ትሄዳላችሁ። እዚያም በመገኘት ህጋዊ የሆነውን አሻራ የመስጠት ሂደት ታከናውናላችሁ። ይህ አሻራ የእናንተ ማንነትና ከወንጀል ነፃ መሆናችሁን ለማረጋገጥ ለሚደረገው የፌዴራል ፖሊስ ምርመራ ዋናው መነሻ መሰረት ነው። ስለዚህ የመጀመሪያው እርምጃ ኦንላይን መመዝገብና በወረዳችሁ አሻራ መስጠት መሆኑን አትርሱ። አሻራችሁን በቀበሌ ወይም በወረዳችሁ ከሰጣችሁ በኋላ ቀጥታ ወደ ፌዴራል ፖሊስ መሄድ አያስፈልጋችሁም። መንግስት ይህንን እንግልት ለመቀነስ አሰራሩን አቅልሎታል። ሁለተኛው እርምጃችሁ መንግስት ህጋዊ ፈቃድ ለሰጣቸው የውጭ ሀገር የሥራ ስምሪት ኤጀንሲዎች ጋር መሄድ ነው። እነዚህ ኤጀንሲዎች ከመንግስት ጋር በቀጥታ የተገናኘ ሲስተም ስላላቸው የእናንተን የፖሊስ ክሊራንስ ሰርተፊኬት ጥያቄ በህጋዊ መንገድ ያስፈጽማሉ። እዚህ ላይ ግን በጣም መጠንቀቅ ያለባችሁ ትልቅ ቁም ነገር አለ። የምትሄዱበት ኤጀንሲ በስራና ክህሎት ሚኒስቴር የታደሰና ህጋዊ ፈቃድ ያለው መሆኑን በደንብ አረጋግጡ። በየመንገዱ እኔ ኤጀንት ነኝ ለሚሉ ግለሰቦች መረጃችሁን አሳልፋችሁ እንዳትሰጡ። ህጋዊ ኤጀንሲዎች የእናንተን ሰነድ ተቀብለው ሂደቱን ፈጣን ያደርጉላችኋል። አሁን ደግሞ ብዙዎቻችሁ ደጋግማችሁ ወደምትጠይቁኝና ግራ ወደገባችሁ ትልቅ ጥያቄ እንምጣ። ከኤጀንሲው የፖሊስ ክሊራንስ ሰርተፊኬቱን ከተቀበልን በኋላ ምንድነው የምናደርገው ብላችሁ በኮሜንት ወይም በውስጥ መስመር በብዛት ጠይቃችሁኛል። ዛሬ ጉዳዩን ፍንትው አድርጌ ልንገራችሁ። ኤጀንሲው የኢትዮጵያ ፌዴራል ፖሊስ ያዘጋጀውን ከወንጀል ነፃ ሰርተፊኬት ከሰጣችሁ በኋላ ምንድነው የምታደርጉት? ቴሌሳይን የተባለውን የሞባይል አፕሊኬሽን በስልካችሁ ላይ ትጭናላችሁ። በዚህ አፕሊኬሽን በመጠቀም የውጭ ጉዳይ ሚኒስቴርን የማረጋገጥ ወይም የአውተንቲኬሽን ፕሮሰስ በኦንላይን ትጨርሳላችሁ። አሁን የፖሊስ ክሊራንስ ሰርተፊኬታችን በውጭ ጉዳይ ሚኒስቴር ተረጋግጧል። የመጨረሻውና አራተኛው እርምጃ ምንድነው ብንል ኢትዮጵያ በሚገኘው የዱባይ ኤምባሲ ማተም ማስመታት ወይም አቴስት ማስደረግ ነው። በፊት በነበረው አሰራር የዱባይ ኤምባሲ ማተም ለማስመታት ጦር ኃይሎች አካባቢ ወደሚገኘው የዱባይ ኤምባሲ በጠዋት ተሰልፎ መጉላላት ነበር። አሁን ግን የአሰራር ሙሉ በሙሉ ተቀይሯል። ከቅርብ ጊዜ ጀምሮ አገልግሎቱ ወደ ቪኤፍኤስ ቢሮ ተዛውሯል። አድራሻውም ሰሚት ሰንሻይን በሚገኘው የአረጋውያን ማዕከል አንደኛ ፎቅ ላይ ያገኙታል። እዚያ በመሄድ ቀጠሮ ትቀበላላችሁ። በመቀጠል የፖሊስ ክሊራንስ ሰርተፊኬታችሁን ታስረክባላችሁ። በመቀጠል በቪኤፍኤስ አማካኝነት ኤምባሲው ሰነዳችሁን አረጋግጦ ወይም አቴስት አድርጎ እዚያው ቪኤፍኤስ ቢሮ ይመልስላችኋል። እናንተም ሄዳችሁ ሰነዳችሁን በክብር ትቀበላላችሁ። 3 ወር ይፈጅ የነበረው ስቃይ አሁን በመጠኑም ቢሆን የጊዜ ቀጠሮ ቀንሷል። በአጠቃላይ ከኢትዮጵያ ወደ ዱባይና ወደ ተባበሩት አረብ ኤሚሬትስ በስራ ለመሄድ አስባችሁ በፖሊስ ክሊራንስ መጉላላትና ለደላላ መገበር አሁን ያበቃለት ይመስላል። የኢትዮጵያ መንግስት እንዲሁም የዱባይ ኤምባሲ የዘረጉት ይህ አዲስ የዲጂታል አሰራር የሁሉንም ዜጋ እንግልትና ኪሳራ በመጠኑም የቀነሰ ታላቅ የምስራች ነው።
ውድ ተመልካቾቼ ይህ መረጃ እጅግ ወቅታዊና ብዙ ኢትዮጵያንን ከትልቅ ኪሳራና ማታለል የሚታደግ በመሆኑ መረጃው ለሚጠቅማቸውና ወደ ዱባይ ለመሄድ በሂደት ላይ ላሉ ጓደኞቻችሁና ዘመዶቻችሁ አሁኑኑ ሼር አድርጉት። የዛሬው ቪዲዮ ከተመቻችሁ ላይክ ማድረጉን እንዳትረሱ። በቀጣይም እንደዚህ አይነት ጠቃሚ መረጃዎች፣ የቪዛና የጉዞ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ለአብሮነታችሁ ከልብ እናመሰግናለን። በጉዟችሁ ሁሉ መልካም ዕድል ይግጠማችሁ።